ፋና ቀለማት ላይ ትገኛላችሁ ተመልካቾቻችን። በቀጥታ ስርጭት ከእናንተ ጋር እለቱን እያሳለፍን ነው። በርካታ ጉዳዮችን እያደረስን ደግሞም አሁን እንግዶችን ጋብዘን አረፍ ብለን የምንጨዋወትበት ሰዓት ላይ ደርሰናል። ከሳምንት በፊት 1-2 ሳምንት ሆኖታል አሁን በተለየ መንገድ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከ40 ዓመታትን በላይ ያገለገለ ባለሙያ ነበር። እሱ ደግሞ ለማክበር የተለየ ዝግጅት ተዘጋጅቶ ነበር። እሱ መነሻ አድርገን እንጨዋወታለን። በእርግጥ ፋና ቀለማት ላይ ዝግጅቱን ቦታው ላይ ተገኝተን ለተመልካቾቻችን አድርሰናል። ስለዚህ መረጃው አላቸው ብለን እናስብና ስሟተ ነገር ከስሙ ብነሳ ደስ ይለኛል። በጣም አመሰግናለሁ። መጀመሪያ ሄኖክ የታገኝ ልጅ በተለየ መንገድ የፕሮግራሙ አዘጋጅ ነበር። ዋና አዘጋጅ ሆኖ ይሄ ሁነት እንዲሆን ምክንያት ሆኖ ተስፋለም ታምራት ደግሞ እዛው በማስተባበር ኮሚቴ ውስጥ በመስራት ለዳጊም ቅርብም ስለሆንክ በርግጥ ነው ፕሮግራሙ እንዲሳካ አድርጋቸዋል። መጀመሪያ ተመሰገኑና ስሟተ ነገር እንተዋወቅ። እሺ የስሟተ ነገር 3 ነው። ይሄ ስሟተ ነገር ማለት ከሰተ ብርሃነ አድማሴ ላይ ያለ የአማርኛ መዝገበ ቃላት ላይ ነው ሰር ነው። ያ ማለት ሰው በህይወት እያለ ጉልበቱ ሳይደክም ማመስገን ማክበር ማለት ነው። ይሄን ስናደርግ ሶስተኛው ነው። ስለ የመጀመሪያው የተስፋዬ ሲማን ነው ያከበር ነው። መጀመሪያ ያው ተስፋዬ ሲማን በብዙ የምናውቀው ብዙ ሙያተኛ ያፈራ ሰው ነው። ከዛ ደግሞ ሁለተኛውን ስናከብር ቢኒያም ወርቁን ነው። ቢኒያም የቲያትር አምራች ነው፣ ተዋናይ ነው፣ አዘጋጅ ነው፣ ፕሮዲውሰር ነው። ብዙ ልጆችም እሱ ያፈራ ነው። ሶስተኛው ደግሞ እንዳነሳው የዳግማዊ አምለወርቅ ፈይሳን ነው። ይሄን ስናደርግ የምናደርግበት ማለት ሰዎቹን ስናከብራቸው አልቋል ጨርሳችኋል ለማለት ሳይሆን ብዙ ስራ አለባችሁ ለማለት ነው። ያው ሙያውን ደግሞ በደንብ ታውቀዋለህ። ብዙ መታገዝ ብዙ መደገፍ ያለበት ሙያ ነው፣ መደጋገፍ ያለበት ሙያ ነው። ለዚህ ነው ስሟተ ነገር ይሄ ነው ዝግጅቱ ፕሮግራሙ። ናይስ። ውጭ ብዙ እንመለከት ነበረ። በተለይ በህይወት እያሉ መድረክ ላይ ራሳቸው ቁጭ ብለው ሰዎች ስለነሱ ምስክርነት ሲሰጡ የተለያዩ ዝግጅቶች ሲዘጋጁ ድምጻውያን ኮኖ ደግሞ የነሱ ስራዎች በታላላቅ ሌሎች ድምጻውያን ሲዘፈን እነዚያ ስሜቶች ነበሩና እኛ ሀገር ቢኖር ቢሰፋ እያለን እንመኝ ነበር እኛም እንደ ሚዲያ ሰው። ከዛ እንደዚህ አይነት ሁነቶች አሁን በጣም አሪፍ የሆኑ ነው። የሚመሰገኑ ሰዎች መኖራቸው በጣም መልካም ነገር ነው። እዚህ ውስጥ ግን መነሻ ነገሮች ይኖሩናል ብለን እናስባለን። እንደው ምንድነው ይሄን ነገር ማድረግ አለብኝ የሚል የመነሻ እርሾ የሆኑ ነገር ምንድነው መሰለ ሁሉ ጊዜም ከግሩም ዘነበ ጋር በዚህ አጋጣሚ ግሩሜ በጣም አመሰግናለሁ። ከግሩሜ ጋር ስናወራ ብዙ ነገር ነው ቁጭ ብለ ከግሩሜ ጋር ስትነጋገር መስራቱ ሌላ ጉዳይ ነው። እንደገና ደግሞ ስትነጋገር ብዙ የሚያነሳቸው ጉዳዮች አሉ። ብዙ የሚያስባቸው መስራት በዚህ ሂደት ውስጥ ወይም በዚህ እንትን ውስጥ ዝግጅት ውስጥ ብዙ መመስገን ብዙ መከበር ብዙ የለፉ ሰዎች እንደዚሁ ለቀብር ለምን ነው የምትሰባሰበው? ሰዎች ደግሞ ሰርተዋል ያንዳንዱን ነገር ለሀገር አበርክተዋል ብለን የምናስብ ከሆነ በቁማቸው እነዛን ሰዎች ስታመሰግን ብዙ ነው አይደል የሚደሰተው። ሙያተኛው ይደሰታል፣ ቤተሰቡ ይደሰታል፣ ሙያው እንትን ይላል። ያ ደግሞ የሚሰራው ሰው ደግሞ ይነሳሳል፣ ለመስራት ይዘጋጃል፣ ያሉትን ነገሮች ለመስጠት አየ የሚያየን ሰው አለ፣ ለካ እኔንም የሚመለከተኝ ሰው አለ። ሀገር ለካ በዚህ መንገድ እኔን ታመሰግነኛለች፣ እኔን ታከብረኛለች፣ ለካ የሰራሁት ነገር ትውልዱ እየተመለከተ ነው፣ ትውልዱ እያየ ነው ከሚል አንግል ነው መነሻችንና ስለሰሩት ነገር ነው ስለሰራ ነው። አንድ ሰው ለሀገር ከሰራ እንደገና ደግሞ ምን አለ መሰለ የሚመጡትም ልጆች ከኛ በታች ያሉት ልጆች ለኛው እነዚህ ታላላቆቻችን አባቶቻችን ናቸው። ከዛ ደግሞ የሚመጡት ልጆች ደግሞ ከዚህ ትምህርት ይወስዳሉ። የሰራ ሰው በዚህ ልክ በአደባባይ ይመሰገናል የሚል እንትን ያለው። ናይስ። ዳጊን እንደ ስብዕናው ከተመለከት ነው በጣም ብዙ ታናናሾቹ በጣም በማክበር የሚታወቅ ነው። ለኛም ለምሳሌ በቅርበት አስተያየት ይሰጠናል። ሲያገኘን በጣም ባክብሮት ሰላም ይልሃል። ትህትናው በጣም ከሚገርሙኝ ሰዎች መካከል ነው። እኔም በቅርበት በትንሹም ቢሆን በማቀበትና ለምሳሌ ተስፍሽ በቅርበት ደግሞ የተሻለ የማወቅ እድሉ አለ። ከዛ አንዳንድ ጊዜ ደግሞ መመስገን አለባቸው ብለን የምናስባቸውን ሰዎች እድሉን ስናገኝና ስራው ላይ ስንሳተፍ የሚሰጠን ስሜት ሊኖር ይችላልና እንዴት ነበር ሂደቱ? ምን አይነት ስሜቶች ነበሩ አንተ ጋር? እውነት ነው። እንግዲህ ከዛ በፊት ግን ያው ዛሬ ሆሳና አይደለ? ለክርስትና እምነት ተከታይ በጠቅላላ እንኳን ለሆሳና በዓል በሰላም አደረሳችሁ ማለት እወዳለሁ። እናንተንም እንኳን አደረሳችሁ። ፋናን በጣም ነው የምናመሰግነው ለዚህ ዝግጅት በግንባር ቀደምትነት አብሮ በመሆን ለሰውም ተደራሽ እንዲሆን ስላደረገ ምስጋናው በጣም ይገባዋል ብዬ አምናለሁ። ከዛ ባሻገር ዳጊ እንዳልከው በጣም ስስ ነው። እንግዲህ በትንሹ ቶሎ የሚደሰት ቶሎ የሚከፋ
ከዛ ባሻገር ደግሞ ለትልቁም ለትንሹም እኩል የሆነ አመለካከት በሚመጥን ልክ ከትንሹ ጋር በሚመጥነው ልክ ለዛ ሰው ቀርቦ የሚያወራ የሚነጋገር የሚጫወት ከዛም ከፍ ባለ በደንብ ከአንባቢ ጋር ወይም ደግሞ ያውቃል ብለህ በሙያው ላይ ቁጭ ብሎ ሊነጋገር የሚችል ሳይንሳዊ በሆነ መልኩ ሊያወራ የሚችል የሚያስረዳ የሚችል ሰው ነውና ለኔ ሁሌ እለዋለሁ ለሱ ተንቀሳቃሽ ላይብረሪ ነህ እለዋለሁ። ስፈልግ አንዳንድ ጉዳዮች ላይ ቁጭ ብዬ አወራዋለሁኝ። ቁጭ ብለህ ስታወራ ዕውቀት የምትወስድባቸው ሰዎች አሉ። ሻይ ቡና እያልክ ከባልት በዘለለ የሆነ ነገር የምታስብበት በተለይ ሙያህ ላይ የሆነ ነገር የምታስብበት ነገሮች አሉትና ቀደም ሲል እንደተገለጸው ዳጊ በርካታ ስራዎችን የሰራ ዶኩሜንታሪ ፊልሞችን፣ ቲያትሮችን፣ ተከታታይ ቴሌቪዥን ድራማዎችን ኢቭን ከትወና ዓለም መጥቶ ነው ወደ አዘጋጅነት ወይም ወደ ዳይሬክተርነት የመጣውና በህይወቱ ሙሉ እዚህ ላይ ነው ትኩረት አድርጎ እየሰራ ያለው። ስለዚህ ስለ እውነት በጣም ሊመሰገን የሚገባና ጥሩ የሆነ ስብዕና ያለው ሰው ስለሆነ አንዳንድ ጊዜ ፎከስ የሚያደርጉት ሙያው ላይ ብቻ ይሆንና ከዛም በኋላ የሆነ ሰዓት ላይ ነው ሰዎችን ስለኔ ምንድነው የሚሉት የሚለው ጥያቄ ይመጣባቸዋል። ስለዚህ ያን ጥያቄ ሊመልስ የሚችለው ሄኖክ እንዲህ አይነት ዝግጅቶች ስላዘጋጀ መልስ ይሆናል ብዬ አስባለሁ። ለካስ ያስቡኛል፣ ለካስ ይወዱኛል፣ ለካስ ያከብሩኛል የሚለው ስሜት ይፈጥራልና ይሄን በዚህ አጋጣሚ በእውነት በጣም ነው የማመሰግነው። ጥሩ ሐሳብ ይዞ ነው የመጣው። ሊበረከት ይገባል። በተለይ በዚህ ሙያ ውስጥ ላሉ ሰዎች በደንብ ሊመሰጋገኑ ወይም ሊመሰገኑ ይገባል። እኔ እንደውም ጥያቄ ምንድነው ከፍ ያሉ ብቻ ለምን ይሆናል? ወጣት ሆነውም አሉ በቀል ታመሰግናቸው የሚገቡ። ለምሳሌ አሁን በቅርቡ ያጣነው ወንድማችንን ነፃነትን ቲያትርን ወደ ሆነ ሰዓት ላይ በጣም በሚገርም ሁኔታ ፍሬሽማንን በማምጣት የመለሰ ልጅ ነው። ይህን ክብር ቢያየው ይህንን ነገር መውደዳችንን ቢያየው ያስፈልጋል ብዬ አስባለሁና ሰዎች ከሄዱ በኋላ ስለዛ ሰው ማውራቱ ብዙም እኔ ትርጉም ያለው አይመስለኝም። በእርግጥ ያስፈልጋል ለቤተሰብ ለሌላም ለማያቆም ሰው ቢያሳውቁት ቢያቅ ጥሩ ብዬ አምናለሁ። ግን በቁም ሲሆን ግን የሆነ ስሜት አለውና በእርግጥ እነዛን ሰዎች አናክብር ሳይሆን ለነዛ ሰዎች በሚገባው ልክ እንዳለ ሆኖ ለወጣቶችም ደግሞ እንዲህ አይነት ነገሮች ቢዘጋጁ ቢመሰጋገኑ ሞር አርቱን የበለጠ ፕሮሞት የማድረግና የመስራት ፍላጎታችንን ያነሳሳል ብዬ አምናለሁና ይሄንን ነገር እንደው በዚህ አጋጣሚ እንድታስብበትም ጭምር ነው። ምክንያቱም የሚቀጥል ነገር ነው። በእርግጠኝነት ማናችንም መቼ እንደምናልፍ አናውቀውምና ምናልባት ሲያዩት ነገሩ በጣም ደስ የሚያሰኝ ነው። ከዛ ግባችን መተና ለማለትም እድል የሚሰጠው ፊታቸው ላይ የሚነበበው ነገር ነው። የተጋባባቸው ስሜት በጣም ወሳኝነት አለውና ይሄንን ደግሞ እነሱ ብቻ ሳይሆኑ ሌሎች በዙሪያቸው ያሉ የሙያ አጋሮቻቸው ምናልባት ትንንሽ ገና ጀማሪ የምንላቸውም ሰዎች ይሄንን ነገር ተመልክተው የምር እኮ ይሄ ሙያ የሚያስከብር ነው እንዲሉም ምክንያት ስለሚሆን እንደዚህ አይነት ነገሮች ቀጣይነታቸው ይጠበቃል። በእርግጠኝነት እንደዚህ አስተያየቶችም ተቀብለሃል ብዬ አስባለሁ። እውነት ነው። ምንድነው አሁን በአመት ሁለቴ ነው ስንነሳ ለማድረግ ያሰብነው። ያው እንደምታየው የኢኮኖሚ የተለያዩ ነገሮች አሉ። አንዳንድ ነው ያደረግነው። በሚቀጥለው አመት ግን ሁለት ነው የምናደርገው። በአመት ሁለት ሰዎች ነው የምናደርገው። ያው እኛ የምንችለው ያ ማለት ምን ማለት ነው? ሌላም ሰው ደግሞ እንደዚሁ እያደረገ እየሰፋ ይሄዳል። እኛ ብቻ አይደለንማ፣ ሌሎችም ሰዎች አሉ። እንደገና ደግሞ ብዙ ነው እዚህ ሀገር ላይ ብዙ ሰው ብዙ ስራ ሰርቷል፣ ብዙ አድርጓል ብለን እናስባለን በተለያየ አይነት ዘርፍ። ስለዚህ ያን ነገር የተለያየ ሰው ደግሞ ማመስገን ምስጋናው ይነስም ይብዛም ገብቷል። እውነት ነው የሰራው ሰው በምንም መንገድና መልክ ይሁን የምታመሰግንበት መንገድ ነው። ስለዚህ ብዙ ሰዎች አሉ፣ በጣም ብዙ የምናያቸው ሰዎች አሉ። እኔ ብዙ የሚቆጩኝ ሰዎች አሉ። እንደው ብናደርግላቸው እንደዚህ ምንተላቸው ሰዎች አሉ። ስለዚህ ነገርየው ይቀጥላል። በዚሁ በምስጋናው ስትሄድ እነዚህ ፕሮግራሞች ሲሄዱ ብዙ ሰዎች ያግዘዋል፣ ይደግፈዋል። ቅድም እንዳነሳው ፋና አንደኛው ነው። በጣም ነው እንደ ቤታችን ነው እንትን ስንል የነበረው። ከዛ ደግሞ ኢትዮ ቴሌኮምን ያው እያመሰገንን ብንሄድ ጥሩ ነው ብዬ አስባለሁ። የኢትዮጵያ ብሔራዊ ቲያትርን ዘላለም ኩራባቸው ከአንደኛው እስከ 3ኛው ድረስ ዘላለም ኩራባቸው አብሮ ነበረ፣ ፍቃዱ ከበደ። እነዚህ ሰዎች ባይኖሩ ነገሩን ማሰብ ነገሩን እንትን ማለት ትንሽ አሁን እነዚህ ነገሮች ሁሉ አድርጌያለሁ ብዬ እነዚህ ነገሮች ሁሉ ሰርቻለሁ ብዬ መታቤ እንዳይመጣ ገብቷል። ምንም አይደለም፣ እኔ አንድ ሰው ነኝ። እነዚህ ሰዎች ሁሉ በዙሪያዬ ባይኖሩ ኖሮ ግሩም ዘነበን ጨምሮ በጣም ከባድ ነው እዚህ ላይ ለመሆን እዚህ ጋር ለመቀመጥ። አሁን ትንሽም ነገር አድርጌያለሁ ትንሽም ነገር እንትን ብያለሁ ብለህ እንትን ለማለት የነዚህ ሰዎች የብዙ ሰዎች አሁን እንግዲህ የረሳኋቸው በጣም ብዙ ሰዎች አሉ። እነሱንም አጠቃላይ ደምረን ነው
የምስጋና ፕሮግራም አይደል? አመሰግናለሁ ማለት የምፈልገው እንደ ተጨማሪ ያህል ለመናገር ያህል ምንድነው በዛን በለቱ በክንውኑ ጊዜ ትልቁ አንዱ ደስ የሚያሰኘው ነገር ዳግማዊ አመለወርቅ ፈይሳ እንግዲህ መጽሐፍ በጣም በህይወቱ ሙሉ ሲመኝ የነበረው መጽሐፍ የዛን የለቱ ዕለት ታትሟል ይላል። እንግዲህ ጥሩ የሆነ ነገር ነውና አንዳንድ ጊዜ ሰዎች በተለይ የአርት ሰዎች የሚሰሯቸውን ስራዎች ሊያወጡ ይፈልጉና በአንድም በሌላም ምክንያት እጃቸው ላይ ይቀራል። ስለዚህ እንዲህ አይነት ድጋፍ ሲኖራቸው ወይም ደግሞ እንዲህ አይነት ኢቨንቶች ሲኖሩ ያላቸውን ነገር ወደ ህዝብ ሊደርስ ይችላልና በተቻለ አጋጣሚ እንግዲህ ይሄንን እዚሁ ለመናገር ያህል ምንድነው በሚንቀሳቀስበት ሰዓት ላይ እኛ ኮሚቴ ሆነን ነው። በነገራችን ላይ ለዚህ ዝግጅት ቢኒ ምዕራፍ እንደዚሁም ደግሞ ቢኒያም ሄኖክ ቴድሮስ ታደሰ ልጅ ሄኖክ ለምለም አለች፣ እንደዚሁም ኤደን ገብረሕይወት አለች፣ ፈቃዱ ከበደ የረሳሁት አለ አይደል? እነሱ ናቸው። እዚህ ላይ የሚጨምረው ነገር የመጽሐፉን ጃፋር የመጽሐፍ መደብር ነው ያሳተመው። ፕሮግራሞቹን አጠቃላይ ካለንም ሰዓት እንትን እንድንሄድ መጽሐፉ ታትሟል። ይሄው ለምን መሰለ ቴንኪው ፕሮግራሙ የእቃ የስጦታው ዋናው ጉዳይ እሱ አይደለም። የኛ ጉዳይ ሰውየውን አስበናል፣ ቴንኪው ነው። ግን ደግሞ ተጨማሪ ነገሮች ሲኖሩ ደስ ይላል። ቴምር ሪል ስቴት የቤት የሱቅ አበርክቶለታል ለዳጊ። ከዛ ደግሞ የወርቅ ሰዓት እዛው ፕሮግራሙ ላይ ተሰጥቶታል። እንደገና ደግሞ ጉዞ ያደርጋል ስዊድን ሀገር ሄኖክ የሰርከስ ኢትዮጵያ እንትን አመቻችቶለት 15 ቀን አካባቢ ቆይቶ ይመጣል። ሌላው ደግሞ አንድ ስማቸው እንዲጠቀስ ያልፈለጉ ባለሀብት 1 ሚሊዮን ብር ከየቴምር ቤት የተገዛው 1 ሚሊዮን ብሩ እንትን ተብሎ ነው። ግማሹም ቴምር ነው የሸፈነው። ስጦታዎች ናቸው። ምንድነው ቅድም ገልጾ የፈለገው ባለሀብትም አይደለም። በነገራችን ላይ ስሙ እንዲጠቀስ አልፈለገም። ግን እዚሁ ሙያ ውስጥ ያለ ሰው ነው። በጣም ትልቅ ነገር ያደረገለት ሰው ነው። ስለዚህ ምንድነው በቃ እኔ የለኝም ግን ካለኝ ላይ ለሱ ክብር ብሎ ነውና እንዲህ መደጋገፉ ያስደስታል። ያ ሰው አሁን ለኔ በጣም ትልቅ ቦታ እንዲኖረኝ ያደረገኝ። ምክንያቱም እንዳደረገ እንዲነገር አይፈልግም፣ ግን ከጎን ሆኖ ነው ያደረገውና በዚህ አጋጣሚ እንዲህ አይነት ነገሮች ሲኖሩ መደናነቆች እንዳሉ ሆኖ በተለያዩ ተቋማቶች ይሄንን የአርቱን ጉዳይ እንደው ትልቅ ነው ትልቅ ሙያ ነው የተከበረ ሙያ ነውና በተቻለ አቅም ለቀጣይ በሚያዘጋጀው ዝግጅት ላይ በእውነት ከጎኑ እንዲሆኑ ድጋፍ የሚያስፈልጋቸውን ድጋፍ እንዲያደርጉ መውደድ ብቻ አይደለም። አሁን በሄድንበትኛ ኮሚቴው ስንንቀሳቀስ ስለ ዳጊ ሲወራ በእውነት በጣም ብዙ ሰዎች ይደነግጣሉ፣ ደስ ይላቸዋል፣ በጣም ያመሰግናሉ፣ ይገባዋል ይላሉ። ይሄ ሲሆን ደግሞ ትልቁ ክንውኑን አሁን ውጭ ሆኜ ነው ያየሁት ሳየው ስለ እውነት የሚያከናውነው ላይ ሂደቱ ላይ ብሔራዊ ቲያትር ላይ የነበረው ዝግጅት ምናምን ብር ይፈልጋል፣ በቃ በጀት ይፈልጋል። ይሄን በጀት ሊያገኘው የሚችለው ደግሞ ተቋማቶች ናቸውና በእውነት እንድትደግፉት የሚሰራ ስራ አይደለም በርግጥ ምክንያቱም የጋራ ጀግኖቻችን ናቸው። ትውልድ እንፍጠር ካልን ደግሞ መልካም ነገር እያሳየን አይደለ ወደዛ ልንመራ የምንችለው። ለብቻዬ ቅድምም እንዳነሳው ነው ለብቻዬ ሰርቻለሁ ብዬ አላስብም። ለምሳሌ የቢኒያም ላይም ቅድም ሳነሳ ብዙዎች ሰዎች ነበሩ ከኔ ጋር ፍቃዱ ከበደ ሙሉን ጊዜ ስራ ትቶ ቀረጻ ትቶ ሁሉ ነገር ትቶ ረጅም ወራት ከኔ ጋር ነበር። ተስፋ አለም ታምራት አሁን ደግሞ በዚህኛው ያለውን ነገር አብሮ ሰጥቶ አግዞኛል። እነዚህ ነገሮች ናቸው እንትን ማለት ማመስገን እንፈልገው። ለምን መሰለ እነዚህ ሰዎች ባይኖሩ ኖሮ አሁንም እንዳልከው ይሄን ነገር ለማድረግ አይቻልም። የኢትዮጵያ ብሔራዊ ቲያትር ሙሉ አዳራሹን ባይሰጥ ልሰራት ይችላል። ትሬዲንጎቹ ገብቷል። ከመጋረጃው በስተጀርባ ረጅም ጊዜ ነው ሲታይ የነበረው። ከዛ ትሬዲንግ ተደረጉ የነበሩት ፐርፎርማንሶች በሙሉ 4 ወር ፈይተዋል ትሬዲንግ ስናደርግ። ይህን ሁሉ የኢትዮጵያ ብሔራዊ ቲያትር ሰራተኛ ከላይ እስከታች ድረስ እያንዳንዱን ነገር እንትን ባይለን ኖሮ ይህን ነገር ለማድረግ በጣም ከባድ ነው። መድረኩን የሚመራልኝን ይገረም ደጀኔን ደግሞ በጣም አመሰግናለሁ። 3ቱን ዓመት አብሮኝ ስለነበረ። ሌላው የልጆቼን እናት ምረት ኃይለ ሚካኤል መንገሻን አመሰግናለሁ። ይሄን ነው ማለት ነው። ናይስ ተስፍሽ ማጠቃለያ እንደው ማጠቃለያ ያህል መጽሐፉን ሰዎች እንግዲህ ዳጊ አበርክቶልናል። ስለዚህ እንድናነበው ገዝተውም ደግሞ ሁለተኛውን እትም እንዲያትም ድጋፍ ብናደርግለት መልካም ነው።
ከዛ ባሻገር በዛም በወቅቱ ለነበሩት ሁሉ ይሄን ሐሳብ ይዘን በተንቀሳቀስንባቸው ተቋማት በጠቅላላ ለሰጣችሁን መልካም ነገር እጅግ አድርገን እናመሰግናለን። ከፋና ጀምሮ በጣም በሩን ክፍት አድርጎ ምክንያቱም እንደዚህ አይነት ሙያተኞች ሊከበሩ ሊመሰገኑ ይገባል። ስለዚህ አብረን ነው መሆን ያለብን ብሎ ሙሉ ጊዜውን ሰጥቶን እንደዚህ ፋና ቀለማት ላይም ከዛ ባሻገር ፕሮግራሙ ዝግጅቱን ለህዝብ እንዲታይ ስላደረገ እጅግ አድርገን እናመሰግናለን። ኢትዮ ቴሌኮምንም ይሄ ዝግጅት የእናንተ ብቻ አይደለም የኛ ነው። ምክንያቱም እንዲህ አይነት ሙያተኞች ሊመሰገኑ ይገባል ስላለን ቀደም ሲል ገልጾታል። ሁሉንም እንግዲህ ከልብ እናመሰግናለን። ተመልካቾቻችንም የዕለት ራሱ መጥተው ፕሮግራሙ የጓደኞቹ ይሄ ደስታ በጣም የኛ ደስታ ነው ብለው የምርም ደስታቸው እንደሆነ ያሳዩበት ምክንያቱም ሁሉም ተደስቶ ነበርና በእውነት እጅግ አድርገን እናመሰግናለን። ዳጊም ላንተ ይገባሃል ማለት ፈልጋለሁ። ምክንያቱም ዋናው ጉዳይ እሱ ስለሆነ እንደውም ያንሳል እንጂ ከዚህ በላይ ነው መደረግ ያለበት። ለእንደዚህ አይነት ሙያተኛ ቀን ከሌሊት ለደከመው ሙያተኛ በጣም ብዙ ዶኩመንተሪ ፊልሞችን ሰርቶ ለህዝብ ያደረሰ ሙያተኛ እኛን መሰሎችን ለፈጠረ ሙያተኛ በእውነት በጣም ሊመሰገን ይገባልና በአጠቃላይ እጅግ አድርገን እናመሰግናለን። እኔም በርታለን። በእውነት ሐሳቡም ያንተ ቢሆን እኛም ሼር አድርገን እኔም ከኔ በፊትም የነበሩ ሰዎች እኛም ሙያተኞቻችን ሲመሰገኑ ደስ ብሎን ቀጣይ እኛም አለንበት ብለን እንድናስብ ስላደረከን ሐሳቡን ስላመጣው በእውነት በጣም እናመሰግናለን። በርታለን። ብዙ መሰናክሎች አሉ በሂደት ውስጥ እነዛ መሰናክሎች ደግሞ ማለፍ መቻል አለብህና አሁንም ቀጣይም ሊገጥም የሚችል ብዙ ነገር ይኖራል። ጠንክር ማለት ፈልጋለሁ። አመሰግናለሁ። የረሳሁት ምን መሰለህ ይሄ ነገር ትልቁ እንትን አብሮኝ የሰሩት ሰዎች ብዙ ሰዎች አሉ። የረሳሁት ሰው ካለ ማለት ያው ብዙ ሰው ረስቻለሁ ለማመስገንና ብዙ ይቅርታ ጠይቃለሁ። አባባሌ ገብቷል። የሚቀጥለውንም ጊዜ ከነዛ ሰዎች ጋር ነው የምሰራው። አንድ ቅሬታ ይዛል ሁሉንም ዝርዝረ ደግሞ ሰዓቱን ማይወጣ አታስባይዙ የኔን ስለሆነ የምታዘጋጀው ቀጣይ ወደዚህ ነው። የሮዲታ ልጅ ተስፋለም ታምራቱ በጣም ከልብ አመሰግናለሁ። ቆንጆ ቆይታ አድርገናል ብዬ አስባለሁ። ዳግማይም ደግሞ በከፍታ በሌሎቹ ስራዎች እናገኘዋለን ብለን እኛም እንኳን አደረሰ እንኳን ደስ አለ ለዚህ እለትም ቀንም ብለን መጠየቅ እንፈልጋለን። በቀጣይነት ደግሞ መልእክቶችን እንከታተልና በቅርቡ ያጣናውን ደግሞ እንደዚህ የኪነ ጥበብ ባለሙያ ጳውሎስን የተመለከተ ቆይታ የተለያዩ የኪነ ጥበብ ባለሙያዎች ምስክርነት የሰጡበት ጉዳይ ነበረ። ዝናሽ እሱን ይዛ ትጠብቀናለች። ፋና ቀለማት ይቀጥላል። መልካም ጊዜ